አሁን በዓለም አቀፍ ደረጃ እየተደረጉ ያሉ ጦርነቶች ነዳጅን ጨምሮ በቀይ ባህር እንቅስቃሴ ላይ እያሳደረ ያለው ተጽዕኖ እንዲሁም የኢትዮጵያ የወደብ የማግኘት ፍላጎትን በዛሬው የመልክ ዝግጅታችን እንመለከተዋለን። ፍቅር ተቢተው ነኝ። በዓለምና በአፍሪካ ሀገራት በንግድ እንቅስቃሴ ላይ በዓለም ላይ እየተደረጉ ያሉ ጦርነቶች የሚያሳድረው ተጽዕኖ ቀላል እንዳልሆነ ይገለጻል። በተለይም ከዕለት ዕለት እየጨመረ የመጣው ነዳጅ በቀዳሚነት የሚጠቀስ ነው። በጅቡቲ በኩል ነዳጅን ጨምሮ ብዙ ምርቶችን ከውጪ የምታስገባው ኢትዮጵያ በቀይ ባህር ላይ የሚደረጉ እንቅስቃሴዎች በቀጥታም ሆነ በተዘዋዋሪ የሚያሳድረው ተጽዕኖ ቀላል የሚባል አይደለም። አንዳንድ ጊዜም እንደዚህ አይነት ዓለም አቀፍ ጦርነቶችና የጸጥታ እንዲሁም የደህንነት ችግሮች ሲፈጠሩ የወደብ አስፈላጊነቱን በጉልህ ለመረዳት ያስችላል። የዩክሬንና ሩሲያ የእስራኤልና ሐማስ እንዲሁም የእስራኤልና የኢራን ጦርነቶች ዓለም አቀፍ የንግድ እንቅስቃሴ ላይ ጫና ከመፍጠሩም ባለፈ ለቀጠናው ስጋት እንደሚሆንም ሲነገር ይደመጣል። እስራኤል በኢራን ላይ የፈጸመችው ጥቃት ከተሰማ በኋላ ብዙም ሳይቆይ የድፍድፍ ነዳጅ ዋጋ ከ10 በመቶ በላይ ጭማሪ አሳይቷል። ቀይ ባህር ወደ አውሮፓ፣ መካከለኛው ምስራቅ፣ ሰሜንና ምስራቅ አፍሪካ እንዲሁም ወደ እስያ ለሚላኩ ምርቶች ቁልፍ መተላለፊያ ነው። በሰሜን በኩል የግብጽን ሲዩዝ ካናል እንዲሁም በደቡብ አቅጣጫ ጅቡቲ፣ የመንና ኤርትራን በሚያዋስነው የባብ አልማንዳብ መካከል የሚገኘው ቀይ ባህር የዓለማችን 12 በመቶ ወይም የ1 ትሪሊዮን ዶላር ዋጋ ያለው ምርት በየዓመቱ የሚያስተላልፍበት የውሃ ክፍል ነው። የፋይናንስ መረጃዎችን በመተንተን ትልቅ ስም ያለው S&P ግሎባል ማርኬት ኢንተለጀንስ ባለፈው ዓመት ባወጣው መረጃ የገበያ ጥናት እንዳሳየው የአውሮፓ፣ መካከለኛው ምስራቅና ሰሜን አሜሪካ ወደ ሀገር ውስጥ ካስገቧቸው ምርቶች 15 በመቶ ያህሉ ከኢሲያና ከባህረ ሰላጤው ሀገራት በቀይ ባህር በኩል ያለፈ ነው። ቀይ ባህር ከፍጆታ እቃዎች በተጨማሪ ከፍተኛ መጠን ያለው የነዳጅና ጋዝ ምርት መተላለፊያም ነው። ቀይ ባህር ላይ የሚደረገውን እንቅስቃሴ በተመለከተ የተባበሩት መንግስታት የንግድና የልማት ተቋም በዓለም አቀፍ ንግድ ላይ የሚስተጓጎሉ ችግሮች እየተባባሱ ስለመምጣታቸውና አሳሳቢ መሆኑን ባወጣው መረጃ አስታውቋል። ከቅርብ ጊዜ ወዲህ በቀይ ባህር መርከቦች ላይ የሚደርሰው ጥቃት በጥቁር ባህር የመርከብ ትራንስፖርት ላይ ከደረሰው ጂኦፖለቲካዊ ውጥረትና የአየር ንብረት ለውጥ ያስከተለው የቀይ ባህር ላይ የፈጠረውን የደህንነት እጦት ብዙ ካከሰራቸው ሀገራት መካከል ቀዳሚዋ ግብጽ ናት። መርከቦቹ ወደ ቀይ ባህር የውሃ ክልል የሚገቡት ወይም የሚወጡት የሲዩዝ ካናል መተላለፊያ ቦይን ተጠቅመው ነው። ግብጽ በዚህ ሰው ሰራሽ በሆነው መተላለፊያ ከሚያልፈው መርከቦች ከፍተኛ ገንዘብ ትሰበስባለች። ሲዩዝ ካናል ከግብጽ ዋነኛ የውጭ ምንዛሬ ማግኛ መንገዶች መካከልም አንዱ ነው። የቻይና የዜና ወኪል ዢንዋ የግብጽ የሲዩዝ ካናል አመራሮችን ጠቅሶ እንደዘገበው ግብጽ በአውሮፓውያኑ ከ2022 እስከ 2023 የበጀት ዓመት ከመተላለፊያው 9.4 ቢሊዮን ዶላር ገቢ ማግኘት ችላለች። በተጠቀሰው ጊዜ ውስጥም 1.5 ቢሊዮን ቶን ጭነት ያዙ 25887 መርከቦች በሲዩዝ ካናል በኩል አልፈዋል። በቀይ ባህር በሚተላለፉ መርከቦች ላይ የሀውቲ ታጣቂዎች የደቀኑት ስጋት መንገዳቸውን እንዲቀይሩ በማድረጉ ገቢዋ አደጋ ላይ የወደቀው የግብጽ ባለስልጣናት ሁኔታው እንዳሳሰባቸውና በቅርበትም እየተከታተሉበት መሆኑን ማስታወቃቸው ይገለጻል። ምዕራባውያኑ ግዙፍ መርከቦቻቸው በሚቀስፍበት ቀይ ባህር ላይ የጦር መርከቦቻቸው ይገኛሉ። በርካቶችም ለባብ አልማንዳብ ቅርብ ሆነችው ጅቡቲ ውስጥ የጦር ሰፈርና ወታደሮቻቸው ይገኛሉ። ታዲያ ይህንን ባለም የንግድ ሰንሰለት ላይ ስጋት የደቀነው የየመን ሀውቲ አማጺ ጥቃትን ማስቆም ለምን ከባድ ሆነባቸው የሚል ጥያቄ የብዙዎች ነው። የሀውቲ አማጺያን ሚሳኤልና ሰው አልባ አውሮፕላን እየተጠቀሙ ደህንነቱን ያራቁበትን የቀይ ባህርን ሰላም መልሶ ለማረጋገጥ አሜሪካ ቆርጫለው በማለት በወሰደችው እርምጃ ዋናዋና ከፍተኛ የሀውቲ አመራሮች መግደሏንና የመሳሪያ ማከማቻ ቦታዎች ላይ እርምጃ መውሰዷም የሚታወቅ ነው። አሜሪካ መስተጓጎሉን እንዳይኖርና በቀይ ባህር ላይ የሚንቀሳቀሱ መርከቦችን ለመጠበቅ ከሌሎች ሀገራት ጋር በመጣመር ዓለም አቀፍ የባህር ላይ ዘመቻ መጀመሯም አይዘነጋም። ይህ ጥምረት እንደ ዩናይትድ ኪንግደም፣ ካናዳ፣ ፈረንሳይ፣ ባህሬን፣ ኖርዌይና ስፔን የመሳሰሉት ሀገራት መቀላቀላቸው ይታወሳል። ለኢትዮጵያ የቀይ ባህር ጉዳይ ብሎም የወደብ ባለቤት ለመሆን ካላት ፍላጎት አንጻር እንደ ሀገር መስራት ያለባቸው ስራዎች መንግስታዊ ኃላፊነቶችን የሚጠይቁ ናቸው።
በተለይም እንደ ኢትዮጵያ ባሉ ሀገራት የቀይ ባህር እንቅስቃሴ ላይ በሚፈጠሩ ችግሮች የነዳጅ የግብርና እንዲሁም ሌሎች ሸቀጦች እንዳይገቡ ከማድረጉም ባለፈ የዋጋ ንረት የኑሮ ውድነት እንዲፈጠርም አንዱ ምክንያት እንደሚሆን እሙን ነው። ምናልባትም በአካባቢው ያሉ የሀውቲ አማጽያን የንግድ መርከቦችን የጥቃት ዓላማ ሊያደርጉት እንደሚችሉ ስጋትን የሚያጭር በመሆኑ የወደብ ባለቤትነት መሆን እንደዚህ አይነት ችግሮች ሲያጋጥሙ ለመቋቋም የሚያስችል መሆኑ ታውቆ እንደ ሀገር ዘርፈ ብዙ ስራዎችን መስራት ይጠበቃል። በተለይም ነዳጅን ከውጪ የምታስገባው ኢትዮጵያ ዓለም ላይ በሚደረጉ ጦርነቶች ምክንያት የሚከሰተውን የዋጋ ጭማሪ እንዲሁም የኑሮ ውድነት ለመክታት ወደብን ለማግኘት ማንኛውንም አማራጭ ከመጠቀም በተጨማሪ ታዳሽ ኃይሎችን እንደ አማራጭ መውሰድ የኤሌክትሪክ ተሽከርካሪና መሰል ነዳጅን የማይፈልጉ ምርቶች ላይ ማተኮር እንዳለባት ብዙዎች ሲናገሩ ይደመጣል። አለፍ ሲልም ነዳጅን ወደ ውጪ ከሚልኩ የአፍሪካ ሀገራት ማለትም ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ናይጄሪያና መሰል ሀገራት ጋር ስምምነት በማድረግ ወይም ወደ ሀገር ውስጥ በማስገባት አማራጮችን መጠቀም ይኖርባታል። ኢትዮጵያ የወደብ ባለቤት አለመሆኗ በዓለም አቀፍ ደረጃ የሚኖሩ ጦርነቶችን፣ በቀይ ባህር አካባቢ የሚኖሩ ውጥረቶች ነዳጅን ጨምሮ አስፈላጊ ምርቶችን በጥራትም ይሁን በብዛት እንዲሁም በፍጥነት ለማስገባት አዳጋች ያደርግባታል። ነገር ግን ኢትዮጵያ የወደብ ባለቤት መሆን ከቻለች ዕቃ የምታጓጉዝበትን መርከብ ከጥቃት መከላከል፣ ማንኛውም ጥቃት እንዳይደርስ መደራደር እንድትችል አለፍ ሲልም በሚኖራት ወደብ አማካኝነት የሚገቡ ምርቶችን በበቂ መልኩ ማከማቸት እንድትችል እድል የሚፈጥርላት ሲሆን አስቀድሞ ስጋት ካለም ቅድመ ዝግጅት ለማድረግ ያስችላል። የዛሬው የመልቅ ዝግጅታችን በዚሁ አበቃ።